እሺ ቤተሰብ የተጠቀምኩት እንግዲህ እነዚህን ሶስት ነገሮች ነው። ሁለት ራስ ሽንኩርት፣ ዝንጅብል የተፈቀፈቀ፣ ቅርንፉድ። መፍጫ ያላችሁ ብትፈጩት በጣም ጥሩ ነው። መፍጫ ከሌላችሁ ግን ፈንከት ፈንከት አድርጋችሁ መዘብዘብ ትችላላችሁ ማለት ነው በትንሽዬ ውሃ። ከዛ እንደዚህ ፈጭቸዋለሁኝ። ያው መጥለይን አዘጋጅቻለሁ። ምንም ውሃ አልጨመርኩበትም። በነገራችን ላይ የራሱ የሽንኩርቱ ውሃ ብቻ ነው ማለት ነው። የወይራ ዘይት ትንሽ አድርጌበታለሁ። እናንተ ግን ሌላ ያላችሁን ማንኛውንም ፈሳሽ ቅባት መጠቀም ትችላላችሁ፣ ፀጉራችሁን ችፍርግ እንዳያረግባችሁ ማለት ነው። ያው እንግዲህ ልትታጠቡ በአንድ ሻምፖ ታጥባችሁ ልክ በአንድ ሻምፖ ታጥባችሁ ከዛ ይሄን ተጠቅብታችሁ ለ20 ደቂቃ ቆይታችሁ በሌላ በሁለተኛ ሻምፖ እሺ። እንግዲህ ቤተሰቦቼ ይሄው እንግዲህ አንድ 20 ደቂቃ ክላስ አቆይቼ ታጥቤዋለሁ ማለት ነው። ሽንኩርቱን ፀጉሬ በጣም እየበዛ ነው በእውነት ለመናገር በጣም ቁመቱ እየጨመረ ነው፣ እየበዛ ነውና እንደምታዩት ነው። ያያችሁት ነው አይደል? ምናልባት ያው የሆነ ድምጽ እየገባ ይረብሻችኋል ሰው ስላለ ጓደኛዬን እንግዲህ ውጪ ልላት አልችልም። ብሬክ ታይም ነው። ይሁን እንደምታዩት ነው እንግዲህ ማለት ነው። እያችሁ እና ከቅርንፉዱ በኋላ ራሱ ፀጉሬ በጣም መነቃቀሉን ቀንሷል። አብዛኞቻችሁ ፀጉሬ መነቃቀሉ ቀንሶልኛል ምናምን ያላችሁኝ ቤተሰቦች ያላችሁ በጣም ጎበዝ ከሆናችሁ ከጠነከራችሁ ፀጉራችሁ የማይቀየርበት ምክንያት ምንም ነገር የለም። በተለይ ደግሞ ቆዳችሁ ላይ የሚያሳክክ ነገር ቡል ቡል የሚል ነገር ግልፍፍ ብሎ ልክ እንደ ገለባ አይነት ነገር ማለት ነውና እዚህ አይነት ነገር ዝም ማለት የለባችሁም። በቃ በተቻላችሁ አቅም ያን ነገር እንዲጠፋ ማድረግ አለባችሁ። በተለይ በሽንኩርት ይጠፋል፣ በቅርንፉድ በዝንጅብልም ይጠፋል ማለት ነው። ተልባም ሬትም ካገኛችሁ እሱን ብትጠቀሙ በጣም ቆንጆ ነው ማለት ነው። ስለዚህ በተለያየ ነገር ፀጉራችሁን ትሪት ማድረግ ትችላላችሁ። እንዴት እንደምሰራው ማሳይቻችኋለሁ። በቃ እድሜያችሁ በጣም ከፍ ስላለ አይደለም የእናንተ ጥንካሬ ይጠብቃል። ምናልባት በተለያየ ምክንያት ፀጉራችሁ ሊሞት ይችላል፣ ሊደክም ይችላል። ፀጉር ከእድሜ ሳይሆን ፀጉር ከእንትን ነው ከመመቸት አለመመቸት። ለምሳሌ የምንበላቸው ምግቦች እንደገና ደግሞ እኛ አያያዛችን በጣም ብዙ ቅባት መምረጥ ያስፈልጋል። ስለዚህ እኔ ነግራችኋለሁ። ይሄን ቫዝሊን ከስር ነው ያለው በሮዝመሪ ቅርንፉድ ዝንጅብል አድርጌ ሰርቼ ነበርና ይሄኛው ደግሞ ሄር ግሮው ነው ወንደር ግሮው የሚለው ጠንካራ ፀጉር ያላችሁ እህቶቼ ይሄንን ብትጠቀሙ ፀጉራችሁ በጣም ይለሰልሳል። እኔ ግን ቫዝሊኑ ነው የተመቸኝ እና እዚህ ያለውን ቫዝሊን መጠቀም እንችላለን ላላችሁ እህቶቼ ተጠቀሙና ያለውን ነገር ተመልከቱት። ይሄ ቫዝሊን እኔ እንግዲህ ለየት ያለ ነው አላቅም። እኔ እስካሁን ድረስ ይሄን ነው የምጠቀመው። የሱቁን ቫዝሊን ተጠቅሜ አላቅም፣ ግን እናንተ ተጠቀሙት። አብዛኞቹ እህቶቼ ተጠቅማችሁታል ማለት ነው። ስለዚህ ፀጉራችሁን መያዝ አለባችሁ። ሰዓት የለኝም 10 ደቂቃ ለፀጉራችሁ መስጠት አያቀታችሁም። ሁል ጊዜ ደግሞ አትታጠቡ። እንዳልኳችሁ ስትታጠቡ የሆነ ነገር መጠቀም አለባችሁ ግዴታ። ወይ ተልባ ወይ ዝንጅብል፣ ቅርንፉድ እነዚህ ነገሮች መጠቀም አለባችሁ ማለት ነው። ስለዚህ አሁን እንግዲህ ቀብቼዋለሁኝ። ለዘዝ ሲል በተለይ ጠንካራ ፀጉር ያላችሁ እህቶቼ የኔ እንኳን እንደምታዩት ነው ኖርማል ፕሮስቲ ነው። ሎ ፕሮስቲ ያላችሁ እህቶቼ ደረቅ ሲል ፀጉራችሁ ደርቅ በደንብ አድርቃችሁ ነው መስራት ያለባችሁ። ቶሎ ከሰራችሁት ፀጉራችሁ እየሞተ ይሄዳል። አድርቃችሁ መስራት ነው። ግን ቅባት ስትቀቡ ለዘዝ ያለው ፀጉራችሁ ላይ ቀብታችሁ ቶሎ ማለት ድርቅ ሲል አይደለም ቅባት መቀባት ያለባችሁ። ውሃው እንዳለ ለዘዝ ብሎ ብትቀቡት ልክ ሲደርቅ ክፍችር አይልም ወይ ደግሞ አይሰባበሩባችሁም ማለት ነው።
ወይኔ መውጣት አቃተኝ፣ ታፈንኩ። ሌላው ከማበጠራችሁ በፊት ፀጉራችሁን እንደዚህ ማፍታታት አለባችሁ። ያችሁ ማፍታታት አለባችሁ። ፀጉሬ አልደረቀም። እኔ ሲደርቅ ጠብቄ ነው ፀጉሬን የምሰራው፣ በእርጥቡ አልሰራም። አንደኛ ቅዝቃዜ ነው፣ ሁለተኛ ፀጉሬ በጣም እየሞተ ስለሆነ ከዚህ በላይ እንዲሞት አልፈልግም። ወተት ጠጡ፣ ውሃ ጠጡ። ውሃ ቢያንስ በቀን ብትችሉ እስከ 5 ሊትር ድረስ መጠጣት አለባችሁ ማለት ነው። ውሃ በጣም ወሳኝ ነው። ፀጉራችሁ የሚነቃቀልባችሁ፣ ራሳችሁን የሚያዞራችሁ ልጆች ውሃ በቃ ምንም ሊለያችሁ የማይገባ ነገር ነው ማለት ነው። ያችሁ በእጃችሁ እንደዚህ ማፍታታት አለባችሁ እና ቁጥርጥር ወፈር ወፈር አድርጋችሁ መስራት። ጫፍ ጫፉ ደግሞ አሳያችኋለሁ በድጋሚ ደግሞ እንዴት መቁረጥ እንዳለባችሁ፣ እሱንም የምንማማር ይሆናል። እንደዚህ ማፍታታት ከማበጠራችሁ በፊት ማበጠሪያ መምረጥ አለባችሁ። ይሄችሁ ፀጉሬ በነገራችን ላይ በስቷል። ይህንን ይመስላል። ከዛ ደግሞ ፈሳሽ ቅባት ይህን እንደወደድኩት ነግራችኋለሁኝ። ኮኮናት እየጣሰው ማለት ነው። እሱን ደግሞ ለቆዳችሁ መጠቀም ትችላላችሁ። ስለዚህ እንደዚህ አድርጋችሁ መጠቀም አለባችሁ። ፀጉራችሁን መንከባከብ አለባችሁ። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ በጠቃሚ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው ቻው።